ሰይፈንና ሙስጠፋ ከአንድ ክላስ ቁጭ ብለው ያወሩ ወደፊት የሚያቅዱትን እቅድ እንደዚሁም የሚሰሩትን ተንኮል መወያየት ጀምረዋል። ከዛም በር ሳታንኳኳ በሩን ከፍታ ሜርሲ ትገባባቸዋለች። ሙስጠፋም አይኑን አፍጥጦ ይመለከታታል። ሜርሲም እጇን ወደ አፉ አደረገች እና ሰተት ብላ በሩን በርግዳ ገባች። በጣም ገረመው ሙስጠፋ አይኑን አፍጥጦ እሷን ይመለከታል። እሷም አለምንም ሀፍረት ቀጥ ብላ ገባች እንጂ ተመልሳ መውጣት አልቻለችም። ሙስጠፋ አንቺ ምን አይነት ልቄት ነው በር ሳያንኳኩ መግባት ይላታል። እሷም ደግሞ ምላሳም ስለነበረች ሞርዜና መርሲ ማለት ነው መርሲ እሷም እንደ ሉሊት ነው ግን በነገራችን ላይ የሆነ ሀረካቷ እንደ ልጅ ድጋሚ ሁለተኛዋ ሉሊት ማለት ይቻላል ማለት ነው። እና እሷም ደግሞ እንዴት ደግሞ ሰው በቤቱ መቀመጫ ያጣል እንዴ? አንተ ደግሞ ማነህ? ምን እየሰራ ነው ሰው አልጋ ላይ በማለት ትጠይቀዋለች። ቆይ አንቺ ምን አገባሽ ትላታለች። ሲፈን እንዴ ሲፈን ጓደኛዬ ምን እየተካሄደ ነው ትላታለች። አይ እሱ ተዋወቂው ሙስጠፋ ነው ዘመዴ ነው ትላታለች። እኛም ማናውቀው ዘመድ ከየት መጣ? አዎ እሱ ከዚህ በፊት አታውቁትም እኔን ፈልጎ አለሁበት ቦታ ድረስ የመጣው እሱ ነው በማለት ትነግራታለች። እሺ እንታወቅ ትለዋለች። እሱም ደግሞ ሙስጠፋ እባላለሁ አላት። ከዛም እሱ ብድግ አለና ወደ ውጭ ሄደ። ሙስጠፋ ግን ብዙ ታሪክ ልጅቱን ሲያያት የድሮ ፍቅረኛውን ጀሪን ብዙ ታሪክ እንዳሳለፉና እንደዚሁም ደግሞ ያረገዘችው ልጅ የአምነን ሳይሆን የሙስጠፋ ነው የሚመስለኝ። ምክንያቱም ሙስጠፋ ጋር ብዙ ታሪክን ብዙ ነገሮችን እንዳሳለፈች ጀሪ እሱን ገና ስታየው ነበር የደነገጠችው። ጀሪ ሙስጠፋ ሳሎን ቁጭ ብሎ ስታየው በድንጋጤ ሙስጠፋ አለችው። እሱም ደግሞ ጀሪ ምን ትሰሪያለሽ አንቺ እዚህ? አንተ ምን ልትሰራ መጣህ? በማለት እንግዲህ ይመላለሳሉ። ንትርካቸውን ጀመሩ። ከዛም ሙስጠፋ ጀሪ ክላስ ገብቶ ሊደፍራት እንደዚሁም ደግሞ ሌላ ነገር ሊሰራ ነበር፣ ግን በሩ ተቆረቆረ። ከዛም በመቀጠል እንግዲህ እሱን ወደ ሽንት ቤት አስገባችው እና ጀሪ ሽንት ቤቱን መክፈት ጀመረች። ከዛም በድንጋጤ በቃ ያልሆነ ነገር ማውራት መቀባጠር ጀመረች። ከዛም በመቀጠል እንደገና ባለቤቷ የሆነው እንግዲህ ገባ ወደ አምነንም ወደ ክላሷ ገባ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁኝ። ወደ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ ይህንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። እንግዲህ በአዲስ ድራማ በአዲስ ነገር እንደዚሁም ደግሞ በአዲስ መወነባበድ ይዤላችሁ የመጣሁት የድር ድራማ ሁላችሁም እንደምታውቁት እንግዲህ ድር ድራማ የመጀመሪያ ነው። እነሱ ግን ክፍል 14 ደርሰዋል። እና ወደ ቤተሰቦቼ እንግዲህ ስህተትም ካለኝ ከታች አርሙኝ ማለት ነው። ምክንያቱም የመጀመሪያ ነው። ገና የ13ኛውን እና የ14ኛውን ክፍል አይቼ ነው የመጣሁት እና እየሰራሁላችሁ ያለሁት። ስለዚህ ስህተት ካለ አርሙኝ፣ ስህተቴን አርሙኝ። ከታይ ስማቸውም ከጠፋኝ እንግዲህ አግዙኝ ማለት ነው። አበረታቱኝ። ለድራማው አዲስ ነኝ፣ አዲስ እያየሁት አዲስ እየጀመርኩት እገኛለሁኝ። እንግዲህ ሞርዚና እንግዲህ የሜርሲን ባል እንደዚሁም ስለ ሜርሲ እዚህ ቤት የመጣችበት አጋጣሚና ሁኔታ ለምን እንደመጣች አጣራልኝ ብለው እንግዲህ ቃልን ነግረው ነበረ ማለት ነው። ቃል ደግሞ ምንም አትሰቢ ግን ክፍያ ፈልጋለሁ በማለት ተስማምተው ቃልም ስለ ሜርሲ ማንነት እንዳጣራላት እና እንደዚሁም ደግሞ ስለ ባሏ ስላለበት ሁኔታ ማወቅ ስለምትፈልግ እንዳሳውቃት ተስማሙ። ቃልም ደግሞ በቃሉ መሰረት እንግዲህ ባሏን እንዳገኘውና ብር እንደሚፈልግ
ይነግራታል ለሞርዚና። ሞርዚናም ደግሞ ምንም ሳታቅማማ አመሰግናለሁኝ በአሁኑን አስተላልፍልሃለሁ ብሩን ትለዋለች። እሱም እሺ ተባብለው ይስማማሉ። ሙስጠፋ እንግዲህ እዛ ቤት የመጣው ሲፈን የምትፈልገውን ነገር እንዲያደርግላት ነው። እንግዲህ ሲፈን አምነንን በጣም ተወደዋለች፣ ግን እሷን መውደድ አልቻለም። አሁን አምነን ደግሞ እየወደደ ያለው እና ከእሷ ፍቅር ይዞት መኝታውን ሲተኛ አብሮም ሲውል የሚውለውም ሲተኛም የሚያስበውም እንግዲህ ስለ ቤሪ ነው ማለት ነው። ቤሪ እንግዲህ በጣም የምታምር ልጅ፣ ቆንጅዬ ልጅ እና ችግሮችን መፍታት የምትችል እና ለሰው መልካም የምታስብ ልጅ ናት። እንግዲህ ቤሪን ወዷታል ማለት ይቻላል። ቤሪም እንግዲህ ከፎቅ ወደ ታች እየወረደች አምነን እንዴት አደርግ፣ አዳር እንዴት ነበረ ትለዋለች። አሪፍ ነበረ ይላታል። እንዴ ምን ተገይቶ ትለዋለች። አይ ትናንትና አብረን ስላሳለፈው ነገር እያሰብን በማለት ይመልስላታል። እሺ አንቺስ እንዴት ነበር አዳር? የኔም አሪፍ ነበረ። አንድ ነው ማለት ነው። እኔም ትናንትና አብረን ስለዋልነው ነገር እያሰብኩ ነበረ በማለት እንግዲህ ትመልስላታለች። እንግዲህ ቤሪንን አቶ ቃለማ ይፈልጋታል ማለት ነው። እንግዲህ ወደ ታች እየሄደች ባገኘበት ሰዓት ባለ ትዳርና ባለ ልጅ የሆነ ትዳር ሰው ጋር ምን ትሰሪያለሽ ሲላት፣ እሷም ደግሞ እንዴ እኔ ምን ልሰራ እችላለሁኝ? እሱ ባለ ትዳር ነው፣ ሚስት አለው፣ ልጅ አለው። ስለዚህ እኔም ልሰራ እችላለሁኝ። እንደ አጋጣሚ ሲወርድ ተገናኝተን ነው አለችው። አይተሽ የማታውቂውን ነገር እኔ ልሰጥሽ እችላለሁኝ ይላታል ቃል። እሱ ምንድን ነው ትለዋለች። እንግዲህ እንደዛ ብላ ስትለው ስላሰብክልኝ አመሰግናለሁ፣ ግን እንደዚህ አይነት ነገር እኔ አይመቸኝም በማለት ትመልስለታለች። ቃልም ደግሞ እንግዲህ ተከትሎ ወደታች ይወርዳል። ከዛም እንግዲህ ቃል የአምነን ጓደኛ ስለነበረ ጀሪ ብር ስለምትፈልግ በዚህ 2 ቀንና 3 ቀን 500 ሺህ ብር እፈልጋለሁ፣ አለበለዚያ ካላመጣሽ ሁሉንም ነገር አፈንድቼ ጉድ ያደርግሻለሁ ብሏታል ማለት ነው ሙስጠፋ። ከዛም እንግዲህ ጀሪ በሀሳብ ጭንቅንቅ ብላ መታ ቃል አንተ የአምነን ጓደኛ ነህ፣ እኔ ብር ያስፈልገኛል፣ ብር ብጠይቀው የሚሰጠኝ ይመስልሃል ትለዋለች። እሱም ደግሞ ለምን ፈልገሽው ይላታል። አይ ፈልጌው ነበረ ለሆነ ጉዳይ በማለት ስትመልስለት፣ ቃልም ብድግ አለና ይህን አጋጣሚማ መጠቀም አለብኝ በማለት እንግዲህ በውስጡ ያስባል ማለት ነው። አጋጣሚውን የሚጠቀመው እንግዲህ ቤሪንን አብራው እንድታደር እና አብራው ከሱ ጋር እንድትሆን እንታድርላ። ቤሪን ከቃል ጋር ካደረች ቃል ደግሞ ብሩን ከየትም አምጥቶ ከየትም ለጀሪ ይሰጣታል ማለት ነው። እንግዲህ ጀሪን ሙስጠፋ በዚህ 2 ቀን ብሩን ካላመጣሽ ሁሉንም ነገር እናገራለሁ ብሎ ስላስፈራራት ግዴታ ያላት አማራጭ ተስማምታ ብሩን አግኝታ መስጠት ነው ያለባት። ቃል ደግሞ እንግዲህ ከቤሪ ጋር ያድራል ወይንስ ቤሪ እምቢ ብላ ቃሏን እንትን አትልም? ጀሪ ቃሏን አትጠብቅም፣ ብሩን ደግሞ አያገኝም። በዛ ላይ ደግሞ ቤሪም ደግሞ ከቃል ጋር በፍጹም ልታደርገውና ልታድር አትችልም። ምክንያቱም ቤሪ ከአምነን ፍቅር ይዟታል፣ አምነንም ደግሞ ቤሪን በጣም ይወዳታል። ስለዚህ ይሄንን ተስማምታ ከቃል ጋር አታድርም ብዬ አስባለሁ። ውድ ቤተሰቦች ሀሳብ አስተያየት ካላችሁ ከታይ በኮሜንት አስቀምጡልኝ።